በቅድሚያ ትላንት በተደረገው አንድ የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ የተመዘገበውን ውጤት እንመልከት። እጅግ ድንቅ የሆነ ጨዋታ በታየበት ጨዋታ ባርሴሎናዎች በሜዳቸው ስታዲዮ ኦሎምፒክ ሉዊስ ኮምፓኒ ስታዲየም የጣሊያኑን ክለብ ኢንተር ሚላን አስተናግደው ጨዋታው ላይ 6 ግቦች ተስተናግደው ጨዋታው 3-3 በሆናቸው ውጤት ፍጻሜውን አግኝቷል። ባርሶች ከ2-0 መመራት ተነስተውም ነው ከዛ ሁለታቻ አደረጉ። በ38 ደቂቃዎች ውስጥም ነበር ወደ ሁለታቻ ጨዋታውን ገልብጠውት የነበረው። ከዛ ግን ኢንተሮች አስቆጥረው ድጋሚ መሪ የነበሩ ቢሆኑም ብዙም ሳይቆይ ግን በድጋሚ ባርሶች የአቻነቷን ግብ ሊያስገኙ ችሏል። ለኢንተር ግቦቹ ማርከስ ቱራም በግሩም የቄንጥ ግብ ጨዋታው ከመጀመሩ ገና በአንደኛው ደቂቃ አስቆጠረ። ቱራም ያስቆጠራት ይቺ ፈጣን ግብ ታሪክም የጻፈችለት ሲሆን በ30 ሴኮንዶች ብቻ የተቆጠረችው ፈጣን ግብ በቻምፒዮንስ ሊጉ ታሪክ በቻምፒዮንስ ሊጉ ግማሽ ፍጻሜ የተቆጠረችው ፈጣን ግብ ሆናም ልትመዘገብ ችላለች። ቱራም ከጉዳት የተመለሰ ተጫዋች እንደሆነ የሚታወቅ ነው። በመቀጠል ዴንዝል ዶምፍሪስ በመቀስ ምት አስቆጥሮ 2-0 ሆነው የነበረ ቢሆንም ባርሶች ኮከባቸው ላሚን ያማል ባስቆጠራት ድንቅ ግብ ግን 2-1 ሆኖ ጨዋታውን መለሱት። ከዛ ፌራን ቶሬስ ደግሞ ያቻነቷን ግብ አስቆጠረ። ከረፍት በኋላ ደግሞ ዴንዝል ዶምፍሪስ ገሽቶ በማስቆጠር ኢንተርን ድጋሚ መሪ ቢያደርግም የኔራ ዙሪዎቹ መሪነት በድጋሚ ሊቆይ ግን የቻለው ለ2 ደቂቃዎች ያህል ብቻ ነበር። ራፊና ከርቀት ከሳጥን ውጪ አስደናቂ ግብ መረብ ላይ ነክሯት ያቻነቷን ግብ ማስገኘት ችሏል። ይህንን የመሰለ ግብ ግን በራፊኒያ ሳይሆን የተመዘገበው በግብ ጠባቂው ያን ሶመር ኦን ጎል ተብሎ ነው ሊመዘገብ የቻለው። በዚህ አስገራሚ ጨዋታው ግን አስደናቂ ግቦችንም ነበር ልንመለከት የቻለው። በጨዋታው ግን በግልጽ ሁኔታ ባርሴሎና ጨዋታውን ዶሚኔት ያደረጉበት ጨዋታ ነበር። የኳስ ቁጥጥራቸው ባርሳዎች 72%፣ የኢንተር ሚላኖች ደግሞ 29% ነበር። ይህን ያህል ነበር ብልጫ የካታላኑ ክለብ ባርሳ ሊወስድ የቻለው። ከኳስ ጋርም ከኳስ ውጪም ጨዋታውን የተቆጣጠሩበት ጨዋታ ነው የነበረው። በሙከራ ደግሞ 19 ያህል ሙከራ ነበር ሊያደርጉ የቻሉት። ብሉግራኖቹ በጨዋታው በእያንዳንዷ የሜዳ ክፍል ቴክኒካሊ ሱፕሪየር ወይም የበላይም ሆነው ተገኝተዋል። ኢንተሮች ደግሞ ፊዚካል ቡድን መሆናቸው ይታወቃል። በዲፌንሲቭ መርሆቻቸው ያቀዱትን ሊተገብሩ ችሏል። የሲሞኔ ኢንዛጊ ቡድን በሴት ፒስ ባርሳን ግን የቀጡ ቡድንም ናቸው። ካስቆጠሯቸው 3 ግቦች 2ቱ ከቆሙ ኳሶች የመጡ መሆናቸው መዘንጋት የለበትም። የሴት ፒስ አድቫንቴጅን የሚጠቀሙ ቡድን በአግባቡ ነበሩ። ቡድኑ በ3-5-2 ቅርጽ ያጠቃል። በ5-4-1 ቅርጽ ደግሞ የሚከላከል ቡድን ነበር። የኢንተር ሎ ብሎክ ደግሞ ለባርሳ ቀላልም አልነበረም። የኢንዛጊ 5-3-2 መከላከል ኮምፓክት ወይም ጥቅጥቅ ያለ ነበር። ኢንተሮች የባርሳን አስደናቂ የሃይላይን አጮት በትራንዚሽን ለማጥቃት ሲሞክሩም ነው የነበረው። ባርሳዎች የሃይላይናቸው ግን ምናልባት በሳንሲሮ ዋጋ ሊያስከፍላቸው ይችልም ይሆናል። ኢንተሮች ትላንት በትራንዚሽን ወቅት ደካማ ውሳኔዎችን ሲያደርጉ ስለነበረም ነው እንጂ ባርሳዎች ሊተርፉ የቻሉት እንጂ ባርሳዎች አደጋ ውስጥ የሚገቡ ቡድንም ነበሩ። በዚህ ደግሞ አሰልጣኝ ሲሞኔ ኢንዛጊ በተሽላይኑ ላይ ሆኖም ሲበሳጩ ይታዩም ነበር። የኢንተሮች ፓሲንግ ኦን ፖይንት ቢሆን ኖሮ ለባርሳ ትልቅ አደጋ ነበር የሚሆነው የነበረው። በሌላ በኩል ኢንተሮች ያገኙትን እድል በአግባቡ የሚጠቀሙ ክሊኒካል ቡድን ነበሩ። ባርሳዎች ማድረግ ያልቻሉት ነገር ይህንንም ነው የነበረው እንጂ ባርሳዎች እድላቸውን ቢጠቀሙ ቢያንስ ጨዋታው በባርሳዎች 5-6-3 አሸናፊነት የመጠናቀቅ እድል የነበረው ጨዋታ ነበር። ባርሳ ግን አሁንም በላሚን ያማልና ራፊኒያ ላይ ብቻ በሁለቱ ግብ አስቆጣሪነት ላይ ብቻ የተመሰረተ ቡድን መሆንም የሌለበት ቡድን ነው። ያማልን ስናነሳው ግን ይጫዋች ከሌላ ፕላኔት መሆኑንም ያሳየበት ጨዋታ ነበር። እጅግ በጣም ድንቅ ተጫዋች ሆኖ ነበር ያመሸው። ወርልድ ክላስ ተጫዋች መሆኑንም በአግባቡ አሳይቷል። ባለቀ ሰዓት ደግሞ አስደናቂ ኳስ አንግልም ገጭታበት የነበረበት አጋጣሚ ነበር። የኢንተሩ አሰልጣኝ ሲሞኔ ኢንዛጊ ከትላንቱ ጨዋታ በኋላ እንደውም ምን ሲሉ ገለጹት? ባለፉት 8 እና 9 የውድድር ዓመቶች እንደ ያማል አይነት ተጫዋች አይቻል አቅም እሱ ላይ 3 ተጫዋቾችን ማስቀመጥ ነበረብን ሲሉ ነው የተደመጡት። በሌላ በኩል ፔድሪም ሌላ ምርጥ ምሽትን ያሳለፈ የማይታመን ተጫዋች ነበር። በኢንተር በኩልም ቢሆን ግን ግብ ጠባቂው ያን ሶመር እንዲሁም ዴንዝል ዶምፍሪስም ምርጥ
አቋምን ካሳዩ ተጫዋቾች መካከል ይጠቀሱበታል። በተመዘገቡ ውጤት ግን ኢንተሮች ደስተኛ መሆን ያለባቸው ቡድን ናቸው ልንላቸው እንችላለን። ምክንያቱም በቀጣይ በሜዳቸው ጉሴፔ ሜዛ የሚጫወቱ መሆኑ ራሱን የቻለ ትልቅ አድቫንቴጅ ነው የሚሆነው። ሆኖም ግን አሁንም ቢሆን ጨዋታው 50-50 የሆነ ጨዋታ መሆኑ ቀጣዩ የመልስ ጨዋታም በጉጉት እንዲጠበቅ ያድርገዋል። የምሽቱ ጨዋታ ግን በአጠቃላይ ታለንት ቨርሰስ አትሌቲሲዝም ብለን ልንገልጸው እንችላለን። ሌሎች ጉዳዮችን መመለከትን ቀጥል። ለአሰልጣኝ ፔፕ ጓርዲዮላ በተሰማው አስደሳች ዜና የማንቸስተር ሲቲው አማካኝ ተጫዋች ሮድሪ ከረጅም ጊዜ ጉዳት በኋላ ወደ ልምምድ ሊመለስ ችሏል። የባሎንዶር አሸናፊው ከሴፕቴምበር ወር በኋላ በኤሲኤል ጉዳት ምክንያት ከሜዳ የራቀ ተጫዋች ነው የነበረው። አሁን የ28 ዓመቱ ተጫዋች ወደ ልምምድ መመለሱ ለፔፕ ጓርዲዮላ በጣም ጮቤ የሚያስረግጥ ዜና ነው የሚሆንላቸው። በተለይ ደግሞ ለክለቦች ዓለም ዋንጫ የሚጠቅማቸው ይሆናል። ሮድሪ መች ወደ ጨዋታ ይመለሳል የሚለው ግን እስካሁን በዚህ ቀን ተብሎ በይፋ ቀን የተቆረጠለት ጉዳይ አይደለም። ሲቲዝኖቹ ከሮድሪ በተጨማሪም ግን አጥቂያቸው አርሊንግ ሃላንድም ወደ ልምምድ ሊመለስላቸው ችሏል። ሃላንድ ከቁርጭምጭሚት ጉዳት አገግሞ ነው ወደ ሙሉ ልምምድ ሊመለስ የቻለው። በማርች ወር ላይ ጉዳቱን ያስተናገደው ኖርዌያዊ አጥቂ ዘንድሮ ለክለቡና ለሀገሩ በአጠቃላይ 39 ግቦችን መረብ ላይ ማሳረፍም ችሏል። ሃላንድ መች ወደ ሜዳ ይመለሳል የሚለው ግን እስካሁን አልታወቀም። ዛሬ ፔፕ ጋዜጣዊ መግለጫቸው ሲሰጡ ግን ያሳውቃሉ ተብሎ በስፋት ይጠበቃል። ለቶፕ 4 የሚፋለሙ ሲቲዝኖቹ በቀጣይ ጨዋታቸው ነገ በጁማ ቀን በዕለተ አርብ ወልቭስን የሚገጥሙ ይሆናል። የሪያል ማድሪዱ የክንፍ ተጫዋች ሮድሪጎ በክረምቱ ከሪያል ማድሪድ ለመልቀቅ እያሰበ እንደሚገኝ ራዲዮ ማርካ ይዞት የወጣው መረጃ ያመለክታል። ሮድሪጎ ጎዌስ ይህንን ያሰበውን በክለቡ ባለው ቦታ ደስተኛ ባለመሆኑ ነው ተብሏል። ጨዋቹ አሁን ሀሳቡን ድንገት ሊቀይር የሚችለው ሻቢ አሎንሶ የማድሪድ አሰልጣኝ ሆኖ ከተሾመና አሰልጣኙ ሻቢ አሎንሶ ሮድሪጎን እንዲቆይ ከጠየቀው ብቻ እንደሆነ ተይዞ ተገልጿል። ሮድሪጎ ጎይስ በላሊጋው ከጃንዋሪ ወር ጀምሮ ደግሞ ግብ ያላስቆጠረ ተጫዋችም ያድርጓል። አሁን ደግሞ ከቋሚ 11 ይልቅ ተቀይሮ የሚገባባቸው ጨዋታዎች እየበዙም ተገኝቷል። ጨዋቹ ግን በሳንቲያጎ በርናቢዮ ያለው ውል በ2028 ላይ የሚጠናቀቅ ተጫዋች ነው። አሁን ከዚህ ነገር በኋላ ግን በርካታ የአውሮፓ ታላላቅ ክለቦች በተጫዋቹ ላይ ፍላጎት የሚኖራቸው ነው የሚሆነው። ከዚህ ቀደም ደግሞ ስሙ ከሳውዲ አረቢያ ጋርም ሲያዝ የሚዘነጋ አይደለም። ባለፈው ክረምት ከማንቸስተር ሲቲም ጋር ግን እንዲሁ ጥያቄ ቀርቦለት ውድቅ እንዳደረገው ገለጹ ይታወሳል። ማንቸስተር ዩናይትዶች የባየር ሊቨርኩሰኑን ተከላካይ ተጫዋች ጆናታን ታን በክረምቱ በነጻ ዝውውር ለማስፈረም በንቃት እያሰቡ እንደሚገኙ የስካይ ስፖርት መረጃ ያመለክታል። ታን እንደሚታወቀው በውድድር ዓመቱ መጨረሻ በባይ አሬና ያለው ውል የሚጠናቀቅ ተጫዋች ነው። እንደሚለቀም ውሳኔውን እንዳስተላለፈ በቅርቡ ከኪከር ጋር በነበረው ቆይታ ማሳወቁም የቅርብ ጊዜያቶች ትውስታ ነው። ግን በዛው በቡንደስሊጋ አሪፍ ተጫዋች የሚለቅሙት ባየር ሙኒኮችም ተጫዋቹን የሚፈልጉ ሌላኞቹ ክለቦች ናቸው። በ9 ዓመቱ ጨዋች ላይ ግን ሁለቱ የስፔን ክለቦች ሪያል ማድሪድ እና ባርሴሎናን ፍላጎት ያላቸው ሌላኞቹ ሁለቱ የስፔን ክለቦች ናቸው። ሪያል ማድሪድ እንደውም ጠንካራ ተፎካካሪ ናቸው እየተባለ ነው የሚገኘው። ማንቸስተር ዩናይትዶች ግን አዲስ ፈላጊ ሆነው ብቅ ያሉ ቡድን ሆኖ ተገኝተዋል። ዩናይትዶች እንግዲህ ካለባቸው የፋይናንሻል ችግር አንጻር እንዲህ አይነት የነጻ ዝውውር አማራጮችንም ሊጠቀሙ የሚችሉ ቡድን ናቸው። በአጥቂ እንኳን ብንመለከተው ከፋይናንስ ጋር በተያዘ ከኦሲሚሄን ይልቅ ባነሰ ዋጋ ሊያም ዴላፕን የሚመርጡ ቡድን ሆኖ የተገኙ ቡድንም ናቸው። ለዛታ ነጻ ወኪል መሆኑ ደግሞ የአሞሪም ቡድን የኋላ መስመሩን ለማጠናከር ጥሩ አማራጭ ሊሆንላቸው ይችላል ተብሎ ይገመታል። ሊቨርኩሰንን ከ10 ዓመታት በፊት በ2015 ከሃምበርግ የተቀላቀለ ተጫዋች ነው። ከዛ ጊዜ ጀምሮም በክለቡ ማሊያ 398 ጨዋታዎችንም ወክሎ መጫወት የቻለ ተጫዋች አድርጓል። ባለፈው ዓመት ደግሞ ቡንደስሊጋና ዲኤፍቢ ፖካል ዋንጫንም በማሳካት ጣፋጭ ጊዜ ማሳለፉ የሚዘነጋ ተጫዋች አይደለም። ተጫዋቹ ዘንድሮ ለክለቡ ያመለጠው አንድ ጨዋታ ብቻ መሆኑን ግርምትን የሚጭር ያድርጓል። ይህ ደግሞ አቬላቢሊቲው ምን ያህል እንደሆነ ትልቅ ማሳየም ነው። የ9 ዓመት ተጫዋች ከ50 በላይ ጨዋታዎችን ነው ዘንድሮ ሊያከናውን የቻለው። ተጫዋቹ ወደ
ማድሪድ ካቀና ግን ከሻቢ አሎንሶ ጋር በድጋሚ መጣመር እድል ያለው ተጫዋች ነው። ይህ ደግሞ ለማድሪዶች ዝውውሩን ለማጠናቀቅ ሌላ ተጨማሪ አድቫንቴጅን የሚሰጥ ነው። የተጫዋቹ ቀጣይ ማረፊያ እንግዲህ የሚጠበቅ ነው። ሁለቱ ጎቶች በተመሳሳይ ቀን ከውድድር በይፋ ተሰናብተዋል። አልናስሮች በኤዥያ ቻምፒዮንስ ሊግ ሳይጠበቅ በካዋስኪ 3-2 ተረተው ከውድድሩ ከግማሽ ፍጻሜ ሊሰናበቱ ችሏል። CR7 እንግዲህ ያለ ዋንጫውንም ከአልናስር ጋር መጓዙን ቀጥሎበታል። የሊዮኔል ሜሲ ቡድን የሆኑት ኢንተር ሚያሚዎች ደግሞ በኮንካካፍ ውድድር በድምር ውጤት 5-1 ተረተው በውድድሩ እንዲሁ ከግማሽ ፍጻሜ ሊሰናበቱ ችሏል። ሁለቱ ንጉሶች እንግዲህ በቃ ወደ ማብቂያቸው ላይ እንደሆኑም የማይከድ ጉዳይ ነው። የመጨረሻ ላድርግና አድማጮች ከቻምፒዮንስ ሊግ በኋላ ዛሬ ደግሞ በዕለተ ሐሙስ የዩሮፓ ሊግ ጨዋታዎች መደረጋቸውን ሲቀጥሉ ሁለት ጨዋታዎች ዛሬ የሚደረጉ ይሆናል። ምሽት 4 ሰዓት ላይ አትሌቲክ ቢልባኦ በሜዳቸው ሳን ማሜስ ስታዲየም ማንቸስተር ዩናይትዶችን የሚያስተናግዱበት ጨዋታ ይጠበቃል። የሩበን አሞሪም ቡድን በዛሬው ጨዋታ የፊት መስመራቸው ላይ በጣም ትልቅ የቤት ስራ የሚጠብቃቸው ቡድን ናቸው። ተጋጣሚያቸው የሆኑት ቢልባዎች በመከላከሉ ከባድ የሆኑ ቡድንም ናቸው። እነሱም ብሬክ ለማድረግ ቀላልም የሆነ ነገር አይደለም። ይህ ደግሞ ጥርጥር የሌለው ጉዳይ ነው። አትሌቲክ ቢልባኦ በላሊጋው 4ኛ ደረጃ ላይ ይገኛሉ ወይም የሚገኙ ቡድን ሲሆኑ ቡድኑ በሚገርም ሁኔታ ዘንድሮ 5 ሽንፈቶችን ብቻም ነው በላሊጋው ያስተናገደው። ይህ ደግሞ ከሊጉ መሪ ባርሴሎና እንዲሁም ሪያል ማድሪድና አትሌቲኮ ደ ማድሪድ ጋር እኩል ቁጥር ነው የሚያደርገው አስደናቂ ቡድን መሆናቸውንም ማሳያ ነው። ዘንድሮ በስፔን 26 ግቦችን ብቻ በማስተናገድ በስፔን ትንሽ ግብ ብቻ የተቆጠረባቸው ቡድንም ናቸው። በዩሮፓ ሊጉም ደግሞ 10 ግቦችን ብቻ አስተናግደው በዩሮፓ ሊጉም ትንሽ ግብ በማስተናገድ ከላዚዮ እኩል በአንደኝነት የሚቀመጡ ቡድን ናቸው። ስለዚህ ቀይ ሰይጣኖቹ ፈታኝና ከባድ ተጋጣሚ እንደሆነ ያላቸው 100% ደፍሮ መናገር ይቻላል። ዩናይትዶች ዘንድሮ በአውሮፓ የውድድር መድረክ እነሱም ቢሆኑ ሽንፈትን ያልተመለከቱ ብቸኛው ቡድን መሆናቸው መዘንጋት የለበትም። ዩናይትዶችን ለማስቀጠል ይገባሉ ተብሎ ነው የሚገመተው። በተመሳሳይ 4 ሰዓት ላይ ግን ቶትናም ሆትስፐርም በሜዳቸው ደግሞ ቦዶ ግሊምትን የሚያስተናግዱ ይሆናል። በኮንፈረንስ ሊግ ውድድር ደግሞ ዩርጎርደን በውድድሩ የነገሱትን ቼልሲን ሲያስተናግዱ፣ ሪያል ቤቲስ ደግሞ ፊዮሬንቲናን የሚያስተናግዱ ይሆናል። ሁለቱም ጨዋታዎች ምሽት 4 ሰዓት ላይ የሚደረጉ ጨዋታዎች ናቸው። በእንግሊዝ ፕሪሚየር ሊግ ግን ዛሬ አንድ ተስተካካይ ጨዋታ ሲደረግ በኤፍኤ ካፕ ውድድር ምክንያት አምልጧቸው የነበረው ኖቲንግሃም ፎረስቶች በሜዳቸው ሲቲ ግራውንድ ስታዲየም ብሬንትፎርድን የሚገጥሙ ይሆናል። ፎረስቶች ዛሬ ድል ከቀናቸው በነገራችን ላይ በሊጉ ወደ 3ኛ ደረጃ ከፍ ማለት የሚችሉበትም ወርቃማ እድል በእጃቸው ላይ ያላቸው ቡድን ናቸው።